እዚህ ነው ያለሽው እስካሁን? ከግቢው እኮ ብዙ አራቅሽ። እዚህ ጋር እኮ ነው ቤቱ። ፈልጋን የመጣው ልጅቷ እኮ ኦልሬዲ ቤተሰብ ሆናለች። እና አንሰት እንድትሉኝ ነው? ኧረ መድብል ችግር የለውም። እንደ ሚስትህንማ መቀማት አንችልም። ስነ ስርዓት ያዝ። ልጅቷ ምንም ባሌላትም ነግራናለች። ታውቃለህ አይደል? ይሰው አዝበርባሪ ሊሆን ይችላል። አይ አብርሽ፣ እኔ እንደዚህ አይነት ሰው አይደለሁም። አሁን እኮ ከትትና ጋር እዚህ ጋር ነበርን እኮ። እንዴ መድብል አልወስዳትም በለው፣ አልወስዳትም በለው። እኔ እንደዚህ አይነት አልወስዳትም አልመጣሁም። ከትትና ጋር ምንም ነገር የለንም። አዎ ትትናውን እኛ ጋር መኖር ጀምራለች። ማግኘት ከፈለክ ውጪ በስልክ ደውለህ ማግኘት ትችላለህ። በወንጀለኞች የምትሳደደው ምስኪኗ ሴት ትትና ዛሬ በሚገርም ሁኔታ መጀመሪያ ህይወቷን ከነ መድብል የጉሮሮ ያዳናትን ዝናን ይቅርታ ቤተሰቦቼ ከነዝና ጉሮሮ ያዳናትን መድብልን እንግዲህ በአካል አገኝተዋለች። እሱም እንግዲህ እስከ ቦታዋ ድረስ ወይም ደግሞ እስካለችበት ድረስ በመምጣት አገኝቷታል ማለት ነው። በዛም እንግዲህ ትትና በጣም ደስተኛ ናት። ከሷ በላይ ደግሞ መድብልም እንዲሁ በጣም ደስተኛ ነው ማለት ነው። ቤተሰቦቻችን ግን እሱ ደስተኛ ቢሆንም አብርሽ ወይም ደግሞ ትትናን ከመንገድ ላይ አግኝቶ ያመጣት ልጅ ይሄን ያክል ደስተኛ አይደለም ማለት ነው ቤተሰቦቻችን። ምክንያቱም በጣም ከፍቶታል። ምክንያቱ ደግሞ ይመስለኛል እንግዲህ ያው እንደሚታወቀው አሁን ላይ ፍቅር ገብቶለታል ማለት ነው ቤተሰቦቻችን። ፍቅር ይዞታል ከትትናና እሱ ነገር ስላለ ትንሽ ጥሩ ስሜት ላይ አይደለም። ቢሆንም ደግሞ እንግዲህ መድብል የመጣው ደግሞ ለሰላምታ ያለችበትን ለማወቅና እንዲሁም ደግሞ መጀመሪያ ሊያስለቅቃት ሲያስብ የመጀመሪያ ሀሳቡ ነበረ ማለት ይሄን ነገር ያሰበበት የራሱ ምክንያት ነበረው። ምክንያቱ ደግሞ ትትናን ከዚህ ካስወጣ በኋላ ማድረግ የሚፈልገው ምንድነው? ለምስክርነት በጣም ይፈልጋታል ማለት ነው ቤተሰቦቻችን። ለምስክርነት የሚፈልጋት እንግዲህ እንደሚታወቀው እነዚህና የሚሰሩትን ወንጀል እሷ ያለችበት ሁኔታ አሁንም እያየን ያለ ነው እሱን ነው። አሁን ወደ እሷ መጥቷል፣ ግን ሌላ ህይወት እንዳላት ወይም ደግሞ በተለይ ብሩ ይሄ ማን ነው ይቅርታ አብርሽ እይታውን ይሁን አነጋገሩ ምን ፈልገህ መጣህ? ኦሬዲ እኮ የኛ የቤተሰባችን አባል ሆናለች፣ የኛ ልጅ ሆናለች። ስለዚህ ይሄን ያክል አስፈላጊ አይደለም። ማግኘትም ከፈለክ ስልኳን ወስደህ በስልክ ማውራት ትችላለህ እንጂ እዚህ ድረስ ለምን ትመጣለህ? ምናምን እንግዲህ አልፎ አልፎ አንዳንድ አማርኛዎችን ነበር ሲጥልበት የነበረው። በዛም እንግዲህ እንዴ ምንድነው ነገሩ እያለ መድብል እንግዲህ ታውቁታላችሁ፣ በጣም ጎበዝ ነው። እንደዚህ አይነት ነገሮችን ጠንቅቆ ያውቃል በሚገባ ማለት ነው። ቤተሰቦቻችን ግን በቃ ፈገግ እያለ እንግዲህ እየሳቀበት ነበር። መድብል በቃ ችግር የለውም በውጭም ቢሆን ችግር የለውም። እኔ እሷ ደህና ሆና አሁንም የሚያስቸግራት ወይም ደግሞ በተለይ እነዚህና እሷን ለማጥቃት የሚያደርጉት ነገር ካለ እስከ መጨረሻው ድረስ አለሁላት፣ ምንም ችግር የለም በማለት ነው እንግዲህ መድብል ቆራጥነቱን ወንድነቱን ወይም ደግሞ ለሷ ጠበቃ መሆኑን የተናገረበት መንገድ በጣም ደስ የሚል ነበረ። አብርሽ ግን ማንንም አያስፈልጋትም፣ ችግር የለውም፣ እናመሰግናለን ላደረክላት ነገር፣ ግን ካሁን በኋላ አንተ አታስፈልጋትም በማለት ነው የተናገረው። እንዲያውም ምናላት ትትናን ከመድብል ጋር ቆይ መቼ ጀምራችሁ የምትተዋወቁት እያላት ነበርና አረኒ በፍጹም አላውቀውም፣ ግን ህይወቴን በዛች በጨለማ ሰዓት አበቃልኝ፣ የኔ ነገር ዙ ጋር ቆረጠልኝ ብዬ እንትን ባልኩኝ ሰዓት ላይ የመጣው ወይም ያዳነኝ እሱ ስለሆነ ነው እንጂ ሌላ ምንም አይነት ነገር የለኝም በማለት ነው የመለሰችለት ውድ ቤተሰቦቻችን። ከዛም እንግዲህ አይ ግን አይመስለኝም በማለት ነው እሱም
እንትን ያለው እንዴ አብረሽ ቆይ ሲጀመር ቢመስለስ ባይመስለስ እኔ እናንተ ምን ግንኙነት አለን ብላ ነበር የመለሰችለት ትትና ማለት ነው። እና በጣም ነው የደነገጠው። አይ ምንም የለንም ግን ደግሞ ምናምን ብሎ እንግዲህ እንትን ያለላት አይ ምንም ስለሌለን ምንም ይሄን ያክል አትጨነቅ በማለት መለሰችለት። ከዛ በኋላ እሱም እንግዲህ ኦኬ ካልሽ መልካም ነው በማለት ሀሳቧን ተቀብሏል ማለት ነው። ውድና የተከበራችሁ ቤተሰቦቼ ብቻ ግን ደስ የሚል ጊዜና ደስ የሚል ሰዓት ነው እያሳለፉ የሚገኙት። እንግዲህ ያው የቀጣዩን ደግሞ አብረን የምናይ ነው የሚሆነው። ውድ ቤተሰቦቻችን ደግሞ ዛሬ ተቀጣጥረው ማነው መድብልና ትትና ተቀጣጥረው ነበረ። የተቀጣጠሩበት ሰዓት ላይ እንግዲህ እዛ ሄደው ነበርና እሱን ለማግኘት ስትሄድ እንግዲህ የዝና ሰዎች እሷንና ተንከሲስን እንግዲህ አሁን እንደሚፈልጓቸው ታውቃላችሁ። በሚገርም ሁኔታ እንግዲህ ሁለታቸውንም አግኝተዋቸዋል ማለት ነው። እዛ ተገናኝተዋል። እንግዲህ በጣም ነው የደነገጡት። ያው በእርግጠኝነት እንግዲህ ዝና ከኋላ ይደርስላቸዋል። ማን ይቅርታ መድብል ይደርስላቸዋል ብለን ተስፋ እናደርጋለን። እሱ እንደሚያስለቅቃቸው ተስፋ አለን። በቀጣይ ክፍል አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦች፣ ወዳችኋለሁ። ባይ